በ2018 ዓ.ም ኤንትራንስ ኤግዛም የምትፈተኑ የ12ኛ ክፍል ተማሪዎች ኤንትራንስ ኤግዛም ፈተና የሚሰጥበትን ቀን አስቀድሞ ማወቅ ለዝግጅታችሁ እና ለውጤታማነታችሁ ትልቅ አስተዋጽኦ አለው። ሰው እናንተም ይህንን በማወቅ በተደጋጋሚ በቴሌግራምም በዩቲዩብ ቻናላችን ላይም ኤንትራንስ ኤግዛም መቼ ነው የሚሰጠው እያላችሁ በተደጋጋሚ ስጠይቁ ነበር። ሰው ዛሬ የ2018 ዓ.ም ኤንትራንስ ኤግዛም መቼ ላይ እንደሚሰጥ ኢንዲቴል ሼር አደርጋችሁ አለው። እስከ መጨረሻው ድረስ አብራችሁን ቆዩ። ከመጀመራችን በፊት ግን ሰላም እንዴት ናችሁ? ከዚህ በፊት ለማታውቁኝ ፈንታሁን ጻይ ይባላለሁ። በቋሚ ስራዬ የዩኒቨርሲቲ አስተማሪ ነኝ። በትርፍ ሰዓቴ ደግሞ ልክ እንደዚህ አይነት ተማሪዎችን ይጠቅማሉ የምላቸውን ኮንተንቶች በዚህ ዩቲዩብ ቻናል ክሬት አደርጋለሁ። ዩቲዩብ ላይ ልክ እንደዚህ አይነት ቁም ነገር አዘል መረጃዎችን ለማየት የሚመጡ ከሆነና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። ኢንትራንስ ኤግዛም የሚሰጥበትን ቀን አስቀድመው ማወቅ ለተፈታኞች ለውጤታማ ዝግጅት በጣም ወሳኝ ነገር ነው። የ2018 ዓ.ም ኤንትራንስ ኤግዛም የሚሰጥበት ቀን ከዚህ በፊት በአካዳሚክ ካላንደሩ ይፋ መሆኑን ሼር አድርጊያችሁ ነበር። ነገር ግን አሁንም የ2018 ዓ.ም የ12ኛ ክፍል ኤንትራንስ ኤግዛም ተፈታኞች ምዝገባ መጠናቀቂያን አስመልክቶ በወጣው መረጃ ኤንትራንስ ኤግዛም መቼ እንደሚሰጥ ይፋ ሆኗል። እንግዲህ መረጃው ምዝገባውን አስመልክቶ የ12ኛ ክፍል ምዝገባ መጠናቀቂያን አስመልክቶ የወጣው መረጃ ኤንትራንስ ኤግዛም ፈተና የሚሰጠው ሰኔ ወር ውስጥ ፈተናው መሰጠት እንደሚጀምር ይፋ ሆኗል። እንግዲህ መረጃው ምንድነው የሚለው የዘንድሮ 12ኛ ክፍል መልቀቂያ ፈተና የሚሰጥበት ትክክለኛ ጊዜ ባይገለጽም ነገር ግን ፈተናው ሰኔ ወር ውስጥ እንደሚሰጥ ይጠበቃል ብሏል። ከዚህ በፊትም አካዳሚክ ካላንደሩን ሼር እንዳደረግኳችሁ የ2018 ዓ.ም አካዳሚክ ካላንደር በእነዚህ ስቴት በተደረጉት ቀናት ውስጥ ሰኔ ውስጥ ጀምሮ ሰኔ 22 ጀምሮ እንደሚሰጥ አካዳሚክ ካላንደሩ ያሳያል። አሁንም ምዝገባውን አስመልክቶ የወጣው መረጃ ኤግዛክት ቀኑን ከዚህ እስከዚህ ነው ብሎ ስፔሲፊክ ባያደርግም ነገር ግን ሰኔ ወር ውስጥ ኤንትራንስ ኤግዛም መሰጠት እንደሚጀመር ይፋ ሆኗል። የ2018 ዓ.ም ኤንትራንስ ኤግዛም ተፈታኞች ሰኔ ወር ውስጥ ሰኔ ወደ መጨረሻው አካባቢ ኤንትራንስ ኤግዛም መሰጠት እንደሚጀመር አውቃችሁ ከወዲሁ ለፈተናው ባላችሁ ጊዜ ውስጥ ቅድመ ዝግጅት እንድታደርጉ ሪኮመንድ አደርጋችኋለሁ። እንግዲህ ከዚህ በፊት ለኤንትራንስ ኤግዛም እንዴት መዘጋጀት እንዳለባችሁ ማወቅ የምትፈልጉ ከሆነ ከዚህ በፊት ሁሉንም ትምህርቶች ሶሻል ሆናችሁ ናቹራሎች ኤንትራንስ ኤግዛም በሚወጣበት መልኩ እንዴት መዘጋጀት እንዳለባችሁ የሚያሳይ ይህንን ቪዲዮ ሰርተንላችኋል። ይህንን ቪዲዮ ገብታችሁ ብታዩት በደንብ ተጠቃሚ ትሆኑበታላችሁ። አነባበባችሁ ላይ ፈተናው በሚወጣበት መልኩ እንዴት ማንበብ እንዳለባችሁ ታውቁበታላችሁ። በበለጠም በጣም ውጤታማ ትሆኑበታላችሁ ማለት ነው። ኢንትራንስ ኤግዛም በ2018 ዓ.ም ኢንትራንስ ኤግዛም የምትወስዱ ተማሪዎች ፈተናችሁ ሰኔ ወር ውስጥ እንደሚሰጥ የትምህርት ምዘናና ፈተናዎች አገልግሎት ገልጿል። ይህንን አውቃችሁ ካሁኑ በደንብ ቅድመ ዝግጅት እንድታደርጉ ሪከመንድ አደርጋችኋለሁ። አይሆፕ ይህ ቪዲዮ በደንብ ጠቃሚ ነው ብዬ አስባለሁ። ጠቃሚ ሆኖ ካገኛችሁትና ለሌሎች ተማሪዎች ይጠቅማል ብላችሁ ካሰባችሁ ላይክ፣ ሼር፣ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ስጠን። ፒስ